የማሊ ወታደራዊ መሪዎች በአገሪቱ ያሉትን የፖለቲካ ፓርቲዎችን አግደዋል። ሰላም እንደምላችኋል ክብራትና ክብራን የተፎክስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። የማሊ ወታደራዊ መሪዎች በአገሪቱ ያሉ የፖለቲካ ፓርቲዎችን አግደዋል። የማሊ ጦር ሰራዊት ስልጣን ከያዘ በኋላ በተቃዋሚዎች ላይ እየወሰደ ባለው እርምጃ ወታደራዊ አስተዳደር በአገሪቱ ያሉ ሁሉንም የፖለቲካ ፓርቲዎች አግደዋል። በመላው አገሪቱ ያሉ የፖለቲካ ፓርቲዎች አባላት ስብሰባና የፖለቲካዊ ባህሪ ያላቸውን ድርጅቶች በሙሉ ከእንቅስቃሴ ውጭ እንዲሆኑ ከወታደራዊ ቡድኑ ፕሬዝዳንት ጽሕፈት ቤት ወጥቶ በሀገሪቱ መንግስት ቴሌቪዥን በነበረው መግለጫ አስታውቋል። መግለጫውም እንደ አውሮፓውያን አቆጣጠር በ2020 እና በ2021 በማሊ የተደረገው መፈንቅለ መንግስት ስልጣን በጨበጠው ወታደራዊ መሪ አሲም ጎይታ የተፈረመ ሲሆን ወታደራዊ መሪው ምርጫው ተካሂዶ ስልጣን እንደሚያስረክቡ ቃል ገብቶ የነበረ ቢሆንም ቢያንስ ለቀጣይ 5 ዓመታት በመንበራቸው ላይ ይቆያሉ የተባለ ነው። የወታደራዊ ቡድን ውሳኔውም አገሪቱ ወደ ዲሞክራሲ ስርዓት እንድትገባ ሲጠይቁ የነበሩ የፖለቲካ ፓርቲዎች ተቃውሞም እንደሚቀሰቅስ ይጠበቃል። ካለፉት የአውሮፓውያን ዓመት ወዲህም የወታደራዊ መንግስት ባለስልጣናትና በአገሪቱ የሚካሄዱ ፖለቲካ እንቅስቃሴዎች ላይ እርምጃም እየወሰዱ ነው። ባለፈው ሳምንት በተካሄደው የዲሞክራሲ ጥያቄ የተቃውሞ እንቅስቃሴ በኋላም 2 የተቃዋሚ ፓርቲ መሪዎች ፖሊስ መሆናቸው በገለጹ በታጣቂዎች ግለሰቦቹ ታፍነው ተወስደዋል። በዚህ ጉዳይ ላይ የማሊ ባለስልጣናት ምንም አይነት አስተያየትም አልሰጡም። ወታደራዊ መንግስቱ ባዘጋጀው ባለፈው ወር በተጠራውና ዋነኞቹ የአገሪቱ ተቃዋሚ ፓርቲዎች ለመሳተፍ ፈቃደኛ ባልሆኑበት ጉባኤ ላይ የወታደራዊ ቡድን መሪ ጀነራል አሲም ጎይታ እስከ 2030 ድረስም በፕሬዝዳንትነት እንዲቀጥሉ ሀሳብ ቀርበዋል። በ2022 በአገሪቱ አጠቃላይ ምርጫ እንደሚካሄድ ቃል ገብቶ የነበረው ወታደራዊ መንግስቱ በበኩሉ የቀረበው የሀሳብ ከተቃዋሚ መሪዎችና ከሰብአዊ መብት ቡድኖች በኩል ውግዘት ገጥሞታል። አሁን የፖለቲካ እንቅስቃሴዎችን ለማገድ የወጣው አዋጅም የማሊ ዜጎችም ችላ ሳይሉ ተግባራዊ እንዲያደርጉ ያስጠነቀቀ ሲሆን ይህ ውሳኔ በጣሱ ላይ ምን አይነት እርምጃ እንደሚወስድ ግን የተባለ ነገርም የለም። አዋጁም ጨምሮ በፖለቲካ ወይም በአስተዳደራዊ ስራዎች ላይ ተሰማርተው ያሉ የሀገሪቱ ዜጎች ከፖለቲካዊ ወገንተኝነት ነጻ ሆነው ስራቸውን ማከናወን መቀጠልም እንዲችሉም ገልጿል። ይህ የፖለቲካ ፓርቲዎችን የማገድ ውሳኔ የመጣው በመንግስት አዘጋጅነት የተካሄደው አገራዊ ጉባኤ በኋላም የቀረበው የመሪ የስልጣን ዘመን የማራዘም ሀሳብ ከቀረበ በኋላ ነው። በአገሪቱ ያለ የፖለቲካ ፓርቲዎች ጥምረት የሆነ ቡድንም ባለፈው ሳምንት የአገሪቱ የሽግግር አስተዳደር በመቃወም ተቃውሞ ለማሰማት ጥሪ አቅርቦ የነበረ ቢሆንም በፖለቲካ እንቅስቃሴ ላይ የተጣለው እገዳ ተከትሎ ወደ ሌላ ጊዜም ተላልፎ ነበረ። የተቃዋሚ ቡድን መሪ ፖለቲካ ፓርቲዎች እንቅስቃሴ ውጭ ማድረጉን የወታደራዊ መሪዎች ውሳኔም አውግዞታል። ሙሳ ማራ የተባለው የቀድሞ የአገሪቱ ጠቅላይ ሚኒስትርና የተቃዋሚ ፓርቲ ከፍተኛ አመራር በወታደራዊ መንግስት የተላለፈው እገዳም ባለፈው ዓመት የተጀመረው የእርቅ ጥረት ላይም የተፈጸመ ትልቅ ጥቃት ነው ሲሉ ገልጸውታል። አንድ የማሊ ጉዳይ ተንታኝ እንዳሉትም ወታደራዊ መሪዎች ይህን እርምጃ የወሰዱትም ከአገሪቱ ነጻነት አንስቶ በአመራር ላይ ያሉትና አሁንም ድረስ ከቀድሞዋ ቀኝ ግዛት ፈረንሳይ ጋር የቀረበ ግንኙነት አላቸው የሚባሉትን ቀደምት ሊቃን ከመንግስት ውስጥ ለማስወጣት ነው ተብሏል። የወታደራዊ መንግስት መሪ ወደ ስልጣን ከመጡ ጀምሮም በተመሳሳይ መፈንቅለ መንግስት ስልጣን ከያዙ ከቡርኪና ፋሶና ከኒጀር ወታደሮች ጋር የትብብር ህብረት በመመስረት ከቀድሞ ቀኝ ገዢያቸው ፈረንሳይ ጋር ያላቸውን ግንኙነትም በመቀነስ ፊታቸውን ወደ ሩሲያ ማዙረዋል። የማሊ ወታደራዊ መሪዎች በመፈንቅለ መንግስት የያዙ ስልጣን ምርጫ በማካሄድ ወደ ዲሞክራሲ ስርዓት እንዲመለሱ በመጠየቅ ምክንያትም ጀነራል ጎይታ ማሊን ከምዕራብ አፍሪካ ሀገራት ማህበር ኤኳስ አስወጥቷታል። በተመሳሳይም ቡርኪና ፋሶና ኒጀርም ከማህበሩ ራሳቸውን አግለዋል። ይህን ተከትሎም በመፈንቅለ መንግስት ስልጣን የጨበጡ 3 ተጎራባች ሀገራትም የጋራ ትብብር መስርተው የተለያዩ ተግባራትን እያከናወኑ ነው። ክቡራትና ክቡራን የተፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።